ቆይታችሁ አለንኛ ደግሞ እሺ ተላለች እኔ እሺ ካለችኝ ምንም አልፈልግም እሺ ብቻ ትበለኝ እኔ ሌላ ነገር አይደለም እንዴ ነው ልብሳችን አሪፍ ነው አይደለ አዎ የሷ ጓደኞች እኮ በጣም ነው የሚለብሱት እኛ እንዴት ነን እንግዲህ ጓደኞች ቆየች በእናትህ እውነት ዶንዳፍ ባረገልኝ ቀጥታ እንደመጣች እንዲ እንበረክክና እንዲ ነው የምሰጣት በቃ ከዛ እሺ እንድትል እናንተም ጸልዩልኝ በሆዳችሁ እሺ ትለኛለች ብያስ ያስፈልገው ቀጥታ ነው ይሄኔ ጀመረ እንደዚህ ኖራችሁ ችግር የለውም ጀመረ በሷ ውስጥም ይሄኔ እየተጠበቀች እስካሁን ቆይታለች ሰርፕራይዝ ነው የምናረጋት ትደነግጣለች እኮ ሰርፕራይዝ ነው ነገሩማ ችግር የለውም አትፍራይ ይሄው መጣች መዘጋጅ በቃ ወይኔ ልቤ ፈራ ፊት ላይ ፍራት ምናምን እንዳታሳይ የሰጣሁት ቀይ አበባና ቀለበት ለማሰር የታገቢኛለሽ ጥያቄ ያደረኩት የውሸት ነው ብዙ የእውነት ቀለበቶች ግን ተሰጥተው ብዙዎች ተጋብተዋል ጄሪ ኢቨንት ኦርጋናይዘር እንደዚህ አይነት ድንገት የፈንጠዚያ ወይም ሰርፕራይዝ በማድረግ ብዙዎችን ወደ ጋብቻ እንዲያመሩ እንደዚሁም ደግሞ ጄሪ የምትገኘው ሆሳዕና ከተማ ነው ልዩ የበዓል ዝግጅታችንን ከማዕከላዊ ኢትዮጵያ ክልል ርዕሰ ከተማ ሆሳዕና ተገኝተን ከጄሪ ኢቨንት ኦርጋናይዘር ጋር ቆይታ ልናደርግ ወደናል ወደ ውስጥ ገብተን ከሷ ጋር አንዳንድ ነገር እየተጫወትን ልዩ የገና በዓል ዝግጅታችንን ከሷ ጋር ቆይታ እናደርጋለን አብራችሁን ነው አንተ መልካም ነህ አንተ ጻድቅ ነህ አንተ አዋቂ ነህ አንተ ልክ ነህ እንኳን ለገና በዓል በሰላም አደረሰሽ በድጋሚ እንኳን አብሮ አደረሰን ቅድም ታገቢኛለሽ ምናምን ስለ አመረርሽው እንዴ ድንገት ሰርፕራይዝ ማድረግ ካልቀረ አንተንም ሰርፕራይዝ ላድርግ ብዬ ነው እምቢ ብለሽ ነው እንግዲህ አዎ እምቢ ብዬ ነው ያው በዓል እንዴት ነው ዛሬ በዓል ነው እንኳን አደረሳችሁ ሁላችሁም እንግዲህ እንደዚህ ባልደረቦቿም ጓደኞቿም ናቸው በዓል እንግዲህ ቤት አሳልፉ እንደሰማሁት እሷ ቢሮ ነው አሁን የምንገኘው ቢሮ ውስጥ ነው ድንገት የፈንጠዚያዎች ብዙ ስራዎች ስላሏት ከሷ ጋር ሆነው የተለያዩ የሥራ ዘርፎችን አብረዋት ይመራሉና በዓል ቤት ማሳለፍ ብዙ አይታሰብም አይደል በእንደዚህ አይነት ሙያ ውስጥ ሲገቡ እውነት ነው ምንድነው ግን ስራው ካሽምሽምሽም ታሽምሽምሽም ደማማኖይኔ ድምግራ ለፈኔ እንዲጋስኩኩቤና ያው ዋናው አላማችን ህዝቡን ማስደሰት ነው በበዓል ደግሞ አብዛኛው ሰው እንኳን አደረሳችሁ ይባባላል በዛ ሰዓት ላይ እንግዲህ ከኛ ደስታ ይልቅ የሰውን ደስታ ማስቀደም ስላለብን ለዛም ጭምር ነው እንግዲህ አብዛኛው ሰው በበዓል ቀን እንኳን አደረሳችሁ ጥሪ አብዛኛው ከአገር ውጭ ያሉ ከስተመሮቻችን የሚደውሉና እኛም ደግሞ መልእክታቸውን በየቤቱ እየሄድን እናደርሳለን ማለት ነው ምንድነው ቅርጫ ስጋ ይዛችሁ ጥሬ ምንድነው ባይዘው ያው አንድ ሰው ለማስደሰት ግዴታ ትልቅ ነገር ማድረግ አይጠበቅብህም ደስታን በትንሹ ማግኘት ትችላለህና ድንገት ቤተሰብ ልጄ በስደት ዓለም ነው ያለው ብለው ባልጠበቁት ሰዓት የሱን መልእክት ይዘን ኬክ ማባባን ብትሆን ያቅሙን ነገር ይዘን ስንሄድ ከዛ ቤተሰብ ጋር እንግዲህ ያጡትን ልጃቸውን ያህል እኛን ሲያገኙ የሚሰማቸው ስሜትና ለሰው ልጅ ቁሳቁስ ወይ ደግሞ የሆነ ነገር አይደለም እንዳቅሙ እንዳልከው ቀደም ሙኩት ያለው ሙኩቱን ዶሮም ያለው ኬክም ያለው ዋናው እኛ ፐርፐዛችን እነዛ ሰዎች ማስደሰት እስከሆነ ድረስ ሄደን ደስታቸውን አብረን ነው የምንካፈለው እናስደስታቸዋለን መልእክታችንን እናደርሳለን ዋናው ዓላማ ይሄ ነው ግን መጠረጥረው አብዛኛው ከደቡብ አፍሪካ ሊሆን ይችላል ለምን ሆሳዕና ነው የምንገኘው ተመልካቾቼ የሀዲያ የከምባታ አካባቢ ተወላጆች አብዛኛው ወደ ደቡብ አፍሪካ እንደሚሄዱ ይጠበቃል ወይም ይገመታልና ከደቡብ አፍሪካ ነው አብዛኛው ልክ ነኝ አብዛኛው ከደቡብ አፍሪካና እንዲሁም ከአረብ ሀገራት ነው ሴቶቻችን እዚህ አካባቢ ያሉት አብዛኛው አረብ ሀገራት ናቸው እንዲሁም ደግሞ ወንዶቹ ደግሞ ወደ ሳውዝ አፍሪካ ናቸው እንዲሁም ደግሞ ሌሎችም
ከአውሮፓም ከምንም እንላካለን ግን ያው አብዛኛው 70% ነው የሚወስደው እንዳልከው ከሳውዝ አፍሪካ ነው እነዚህ ባልደረቦች ምንድነው የሚያደርጉት አንዱ ሳክሲፎን እንደሚነፋ ኦር ይሁን ደስታን ለመፍጠር በሙዚቃ አንዱ ጊታር ያ ሁሉም እዚህ መሀል ያሉት ሁሉም የተለያየ የሙያ ዘርፍ አላቸው ናቸው እሷ ዲዛይነር ናት ኦፊስ ማናጀር ናት ዘጋ ካሜራማን ነው ሳክስፎን ተጫዋቾች ናቸው ጊታሪስት አብዛኛው እንደውም አንዳንዱ የሉም አሁን ወጣ ብለዋል ስትመጡና እሱ ደግሞ ማናጀሬ ነው ሶም እንደዛው ሞዴሎችም አሉ ብዙ ናቸው ዛሬ ያው አልተገኙም አጋጣሚ ስለሆነ ነውና ሁሉም በተለያየ አይነት ሙያ ዘርፍም ጨምር ናቸው እሷ ደግሞ ቫዮሊን ተጫዋች ናት የተለያየ ሙያ ዘርፍ ላይ ያሉ ናቸው ሁሉም እኛ ስራ እንደ ስራም ባሻገር ፋሚሊነትን ነው ሳቲስፋክሽን የምታገኝበት ትልቅ የመንፈሳዊ እርካታ የምታገኝበትም ነው የፈለገ ያህል ብትደክም አንዲት እናት እኛን ስታይ የሚሰማትን ስሜት አባት ሁኔታቸውን ስታይኛን ሳዩ በደስታ ራሳቸውን መቆጣጠር እስከሚያቀታቸው ድረስ ያለቅሳሉ የሚሆኑትን ነው የሚያጡትና የነሱን ሁኔታ ባየህ ቁጥር ያኛ ድካም መስሎ አይታየንም እንዳልከው ቅድም ባንዴ 15 ሰው ከዛ በላይ ይደውልልናል በቻልነው ሰዓት አብቃቅተን ሁሉም ጋር ለመገኘት እንሞክራለን የቻልነውን ያህል እንሞክራለን ግን ድካሙ ታውቆና ያቀም እስከዛሬ እውነት ለመናገር የድካም ፊት ያለበት ሰው ለምንጋ ወጣቶች እንደመሆናቸው ለዚህ ዓላማ ቆርጠው ነው የተነሱት ምንድነው የሚሉት ግን ደውለው ብር ነው የሚልኩት ወይስ የእንትና ቤተሰብ ነኝ እንትን ሰፈር ሄጂና ይሄንን ነገር እንደዚህ እንድታረግልኝ ፈልጌ ነበር ስለዚህ ምን ማድረግ ይችላልው ቤታችንን ታውቂያለሽ ምናምን ብለው ደግሞ ቤትም ግር ሊልሽ ይችላል ወይ ፍራንኩ ደግሞ ላሰብሽው ነገር ሙኩት ለመግዛት ትንሽ አሁን ከፍ ብሏል አንዳንድ ወጪዎች ግዣቸው ስለዚህ እንደዚህ አይነት ነገር እስቲ አጫውቺልሽ ያው የተለያየ አይነት አንዳንዴ ስናወራ እንደየመልካችን ባህሪያችን የተለያየ ነው እና ያው እኛ ኢቨንት ላይ ለዚህ ድርጅት ፍቃድ አውጥተን የምንንቀሳቀስ ድርጅት ነው እና ኦርደር ሷም ተቀበላለች አሉ እሱም ይቀበላል ኦርደር ተቀባዮች አሉ ፓኬጆች ደግሞ ያስቀመጥናቸው አለ የባል ጥቅል ከሆነ የባል ጥቅል ነው ዌልካም ሆኖ ድርጅቱ እንደነገርኩክ ነው ስለዚህ የምሽት የቀን የወር የሳምንት እንደሚሉት ቴሌ አንቺ ጋር የየስራው የበርዝዴይ ፓኬጅ በርዝዴይ ነው እንዲሁም እንደነገርኩ ዌልካም ከሆነ ዌልካም ነው ይቅርታ ለመባባል ከሆነ ይቅርታ ፓኬጅ ነው የምስጋና ፓኬጅ ነው እና እንደየፓኬጃችን ፓኬጆች አሉትና ለያንዳንዱ የሚያስፈልገው ነገር በፓኬጅ አስቀምጠን ነው ከዛ በየትኛው ፓኬጅ ነው በፋሚሊ ፓኬጅ ከሆነ በፋሚሊ ፓኬጅ እናደርገዋለን ዌልካም ከሆነ ከውጭ ሀገር ለሚመጣ ዌልጎ ከሆነ ለሚሄድ ሰው ለያንዳንዱ ህግና ደንብ አለው የዚህ ፓኬጅ ይሄን ያልነው ክፍያው እዚህ ሀገር ሲሆን እንደዚህ ነው ከዚህ ስንወጣ ይሄን ያልነው ክፍያው ብለን በደንብ አስረድተናቸው ነው ከዛ በኋላ ያው ሰርፕራይዝ እስከሆነ ድረስ ለነቤተሰቡ መነገር ስለሌለበት ኦሬዲ አንድ ሰው ሚስጥር ጠባቂ ነው ለምትሉት ሰው ስልክ ቁጥር ስጡን ቤቱን እንዲያሳየን ለዛ ቤተሰብ ሚስጥር ያ ለኛ ቤቱን እንዲያሳየን አድራሻውን እንዲያሳየን ስጡን እንላቸዋለን እዛ አካባቢ ላይ ስንደርስ እንግዲህ እንደወለላቸዋለን ለተቀባይ ጋር ኮንታክት ያያረግን ነው የምንሄደው እዛ ስንደርስ ከነሱ ጋር ተገናኝተን ነው ድንገት ምናስደነግጣቸው ያ ነው በጣም ደስ ይላል ይሄ ድንገት የፍንጠዝያ ግን ፓኬጁን ትንሽ በዋጋው ይቅር ወይስ ነው የተወሰነ የበርዝ ይሄው አንድ ሁለቱም ፓኬጅ ብዙ ተመጣጣኝ ነው እንዴት ነው ለማረግ እንኳን የሚፈልግ ሰው ወይ ተጋኖ እንትን ያለም ሰው ካለ ቢያውቅ የተለያየ ነው እንዳልኩክና አንዳንዴ ቢዝነስ ሴክሬት ነው እኔ ብዙም ኦፊሻል ማውጣት አልፈልግም እንደየሁኔታው ነው እንደሰው ከስተመሩ አንዳንድ ከስተመር አንተ ባናገርከኝ አቅመን አይቼ ላወራክ እችላለሁ ፓኬጁ ላይ ዲስካውንት ማረግለት ሰው ይኖራል ከዛ ደግሞ በፓኬጁ የሚሄድለት ሰው ይኖራልና እንዲ ፊክስድ አድርጌ ኦፊሻል ባላወጣው ደስ ይለኛል ደስታ ለማዳኝ መቷል ምድር ተቀበይ
ልባችሁን አዘጋጁ ሰማይና ምድር ባንድነት ዘምሩ መዝሙር መዝሙር ለሕፃኑ ዛሬ ያው እንደተገናኘነው የበዓል ፕሮግራም ነው ሰሞኑን የምንሰራቸውም ደግሞ የበዓል ፕሮግራሞች ናቸው በዓልን በማስመልከት ነው እንኳን አደረሳችሁ ምንለውና የበዓልን ፕሮግራም ነው ስንሰራ የቆየነው በዛው አጋጣሚ ደግሞ ልደት የነበረበት ቤት ነበር የተገኘነው የልጅ ልደት የ1 አመት እሱን ጨርሰን የመጣ ነው ምንድነው እስቲ የልጅ ልደት ላይ ሳክሱም ጊታሩም ሁሉም ይሄ ክሩ ሄዳ ቀደም አይተው ከሆነ ኢትዮጵሶች አሉን ኢትዮጵስ 2 ኢትዮጵስ የሚለብሱ እነሱን ለብሰው ቀደም ምናልባት አይተሃል ብዬ አስባለሁ ሳክስፎን ተጫዋች አለው እንዲሁም ደግሞ እኛም አንድ 3 ሴቶች ሆነን እንሄዳለን ያጨበጭብ የሚያጅብ ፕሮግራሙ ላይ የሚያደምቅ እና ብዙ ነገሮች ነው ያሉት ለየፓኬጁ እንዳልኩክ ነው የህፃን ልጅ ልደት ሲሆን ኢትዮጵስ አለው የሰርግ ሲሆን ደግሞ ጊታርና ሳክስፎን ብቻና እንዳለባበሳችንም ይለያያል እንደየቦታው ነው ምንለብሰው ለወልድ ነውሳ ያው የአጥር ወፍ አትስማሽ እሱ ቤቢ ሻወር እናዘጋጃለን ቀድመን ሄደን እርጉዟ ሳታየን ወጣ እንዲያረጓት እንነግርና ቤቷን እናሳምርላታለን በመጀመሪያ ዲኮርም እንሰራለን በዚህ አጋጣሚ እሷን ወጣ የሚያደርግ ሰው ያ አንድ ሰው ፕራይቬሲ ሚስጥር የሚጠብቅ ሰው ከቤተሰቡ አካል ይሰጠናል ከዛ ሷን ወይ እዚህ ቦታ ይዘንሽ እንሂድ በሚል ይዟት ሲወጡ እኛ ቤቱን ዲኮር ሰርተን እንዲሁም ደግሞ ሙሉ ባንዱ አምሮበት አስተካክሎ ሁሉንም ነገር እሷ ስትመጣ ቤቷ ተስተካክሎ ሙሉ ነገሯን አሳምረን እንግዲህ አጥሮፋት ስማሽ እንላታለን ማለት ነው በጣም ደስ ሽምግልናውስ ብዙሃው ሰው እያገባ ነው እየሰማን ያው የበዛው ያህል በርግጥ እየተፋታ ነው ቢልም ማለት አንዳንዴ በስደት ዓለም ሆኖ እንግዲህ ሁሉንም ነገር ማሳካት ባይችሉም ቢያንስ የነሱን ሐሳብ እናቅልን ነው ዋናው ፐርፐዛችን እዚህ አካባቢ ላለ ሰው ብዙ ምን እንትን አይደለም እዚሁ ፍቅሩ መገላለጽ ይችላል ፍቅር ለመግለጽ ሰዓት አይፈልግም ጊዜ አይፈልግም ማመስገን ያለብን ሰው ለማመስገንም ደግሞ ግዴታ እንትን ማለት ብዙም እዚህ ላለ ሰው እርስ በራሳቸው ይቅርታውንም ቢጠያየቁ ፍቅራቸውንም ቢገላለጹ መልካም ነው እዛ ግን በስደት ዓለም ያሉት ይሄንን ማድረግ ላይችሉ ይችላሉ ቤተሰቦቻቸውንም የፈለጉትንም አላማና አንዳንዴ ደግሞ ፍቅረኛቸውንም ተንበርክከው ቀለበት ሰሪልኝ ለማለት ያው ስደት ለያይቷቸዋል ያንን ቀለበት እንግዲህ እንዳደራ ተቀበለን ትቀበይኛለሽ ወይ የሚል የቀለበት ፕሮግራም ያው እንደ ወንዶቹ ተንበርክከን ባናረግም አባባ ላይ አድርገን ግን እንሰጣታለን ብዙ እየሰራናቸው ስራዎችም ስላሉ በኋላ ቪዲዮዎችን እናሳያችሁ ተበቁም ከኛ ሁሉ ታናሽ ነች እሷ እኔ ደስ ካሽምሽምሽም ታሽምሽምሽም ደማማኖይኔ ድምግራ ለፈኔ እንዲጋስኩኩቤና እንድራም ካሎኔ ጋሶ ገራዱዊ ጄዲ የተወለደችው አርባ ምንጭ ከተማ ነው አርባ ምንጭ ነው ተወልጄ ያደኩት ጋሞ ጋሞ እና ያው እዛው ነው ተወልጄ ያደኩት በጣም ታዋቂ ነው አባቴ አስተማሪ ነው በህይወት የለም አርፏል እናም ያው ብዙ ቻሌንጆች አልፍ ያለሁኝ በእድገቴ ላይ ያው አባቴን ካጣው በኋላ ማለት ነውና ጠንካራ ትሆናለህ አንዳንዴ የሆነ ነገር ከን ስታጣ በጣም የምትተማመንበት ነገር ስታጣ ግዴታ ጠንካራ ትሆናለህና ጠንካራ እናት ናት ደግሞ ያሳደገችኝ እነዛን ኃላፊነቶች ሁሉ ተሸክማ ያው በልጅነቷ ባሏ ቤቷን ብታጣ እኛ ልጆቿን በጣም ጠንካራ እንድንሆን አርጋ ነው ያሳደገችንና ስራን የጀመርኩት በልጅነቴ ነው አጋጣሚ ሆኖ ከ10ኛ ክፍል ውጤት አልመጣልኝም ነበርና ቴክኒክና ሙያ እየተማርኩኝ በጎን ለጎን ደግሞ ስራ ሰራ ነበር መንገድ ዲኤምሲ ኮንስትራክሽን ላይ ሰራ ነበር እዛ ከቼን ማን ጀምሮ ቼን ማለት ቀለም ማስመር ስታፍ ከመያዝ ጀምሮ በጣም ብዙ ስራዎችን ሰርቻለሁ እየተማርኩኝ ጎን ለጎን የምማርበትም ትምህርት ቤት ጥሩ ድጋፍ ያደርጉልኝ ስለነበር ያው አባቴ የሚታወቅ ስለነበር ከተማው ላይ በጎን እየተማርኩ በጎን እየሰራው በሁለት ተመርቄ ስወጣ የስራ ልምዱንም ወረቀቱንም ይዤ ነበር የወጣሁት እና እግዚአብሔር ይመስገን ከልጅነቴ ከ16 አመቴ ጀምሮ ነው ወደ ስራ የገባሁት
አለም ብዙ ሙያ ነው ያለው። ጊታርም ይጫወታል፣ ዘማሪም ነው። በደንብ መዝሙር ይጫወታል። ኦኬ መዝሙር ያለበት አሁን ሰርፕራይዝ የሚደረግበት ቤት ድንገት ክርስቲያን፣ ሙስሊም የተለያየ አይነት ሃይማኖት ይኖራል። አንተ መንዙማውንም ትላለህ ማለት ነው። ኦርቶዶክስ ናቸው እንበል እምነት ተከታይ ዘማሪ መዝሙር ችግር የለም። ያው ሙዚቃ ሳይሆን መዝሙር ነው። ሙዚቃ ነው ማለት ሙዚቃ ተብሎ ነው የሚጠራው። ጊታርም ሆነ ሳክስፎን በድምጽ መዘመር እንጂ እስቲ አንድ መዝሙር አንድ ዘምር ማለት ደስ ይበለን እንዘምር በደስታ መቸገራችንን አይቶ ወረደልን ጌታ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። ብዙ ጊዜ ለቅሶ ቤት እንሄድና በጣም አንድ ሰውን ለማጽናናት ስንሄድ ያው በእምነታቸው ነው የምናጽናናውና ብዙ ጊዜ እሱ ነው እንደሚልልን መዝሙር ይዘመራል ለቅሶ ቤት ላይ እና ብዙ የሚያጽናኑ አይነት መዝሙሮች ነው የሚዘምረውና እሱም ቢዘምርልኝ እግዚአብሔር ጻድቅ ነው ብዬ ዘምሬያለሁ። እግዚአብሔር አዋቂ ነው ብዬ ዘምሬያለሁ። እግዚአብሔር ልክ ነው ብዬ ዘምሬያለሁ። መልሼ አላጥፍም ቃሌን አላበላሸሁም መዝሙሬን። መልሼ አላጥፍም ቃሌን አላበላሸሁም መዝሙሬን። አንተ መልካም ነህ፣ አንተ መልካም ነህ፣ አንተ ጻድቅ ነህ፣ አንተ ጻድቅ ነህ፣ አንተ አዋቂ ነህ፣ አንተ አዋቂ ነህ፣ አንተ ልክ ነህ፣ አንተ ልክ ነህ። ካሽምሽምሽም ታሽምሽምሽም ደማማኖይኔ ድምግራ ለፈኔ እንድቃስኩኩቤና ሰርፕራይዝ ዴሊቨሪ ላይ ሞዴል ላይ ከዛ በተረፈ የማጽናኛ ፕሮግራም ስንሄድ ከእሱ ጋር አንድ ላይ እንዘምራለን። ሰባኪም ናት፣ ፓስተር ናት። አይ በቃል ታገለግላለች። ባል ብዙ ጊዜ ያው ቤት አናሳልፍም። ብዙ ጊዜ ሳይሆን ያው እዚህ ስራ ከጀመርን ጀምሮ የምናሳልፈው ከሌሎች ሰዎች ጋር ከማናውቃቸው ሰዎች ጋር ነው። ግን እንደ ፋሚሊ ከነሱ ጋርም በሚኖረን ነገር እንደ ፋሚሊ ነው የምናሳልፈው። አሪፍ ቆይታ ያለን። ይሄኛው ይሻላል። በአንድ ድንጋይ ሁለት ወፍ ነው። አዎ ይሄኛው አሪፍ ነው። በአንድ ድንጋይ ሁለት ወፍ ነው የምንመታው። ያው ስራውንም እንሰራለን፣ ቤተሰቦቻችን ጋር የምናገኘው ፋሚሊ ያንን ነገር ደግሞ መልሰን እዚህ የምናገኘዋለን። እርስ በእርሳችን ያለን ልክ እንደ ቤተሰብ እንደ እህት እንደ ወንድም ነውና ሁለቱንም ነው። ጄሪ እውነት በጣም ደስ የምትልና ጠንካራ ሴት ናት። እውነት በጣም እህቴ እናቴ በቃ በተለያዩ በደካማ ጎኖችም በጠንካራ ጎኖችም አይዞ እያለች አንድ አመት ይሄ ሁለተኛ አመታችን ሆኗልና በጣም በቃ እኔ እንደዚህ የሆነ በቃ ዝም ብዬ ድሮ ኤክሰርሳይዝ ዝም ብዬ ነበር ማረገውና ልክ እና አብረን እንሰራለን ብለኝ በቃ ብቻ እኔ ባልጠበቅኩ መንገድ አስባለሁ። አንድ ሰው ባልጠበቀው መንገድ
በቃ እኔ ራሱ አንዳንዴ ሰርፕራይዝ ነው ሆኖ እሷን ላመሰግናት እወዳለሁ በዚህ አጋጣሚ በጣም ጄሪ 1000 ብር ተጨምሯል። እንኳን አደረሰሽ ለማለት ነው። የባል ስጦታ ነው 1000 ብር። በፊት ከጄሪ ጋር በሚሰሩ ወይም በአካባቢዋ ባሉ ሰዎች በጣም እቀና ነበረ። እድለኛ ሆኜ ደግሞ እኔም ከሷ አጠገብ በመሆኔ ከሷ ጋር በመስራቴ በጣም ደስተኛ ነኝ፣ እድለኛ ነኝ። ደስ ብሎኛል። እንኳን አደረሰሽ ጄሪዬ። ቴንክ ዩ እናቴ። ገጠመኝ ብዙ አይነት ገጠመኝ ይኖራል። እኔ ጋር የኦርደር ስለምቀበል ብዙ አይነት ሰው ይደውላል። ማጽናኛ እንድትሄዱ ፈልጋለሁ አለች። ከዛ እሺ በቃ ችግር የለውም ብዬ ያለውን ነገር ምናምን ነገር አስረዳኋት። መቼ እንድንሄድ ነው የምትፈልጊው ምናምን ነገር ስላት አይ ገና ሰውየው አልሞተም ሰውየው ገና አልሞተም፣ ገና በነፍስ እየተጠበቀ ነው፣ ገና አልሞተም አለች። ጨርሰናል ኦልሬዲ ዋጋ ተነጋግረን ምናምን ነገር ቀኑ ብቻ ነው። ከዛ እንዴ አልኳት። ከዛ በቃ ይሁን ነፍሱ እየተጠበቀ ነው፣ ነፍሱ አልወጣ ብሎ ነው፣ በቃ ልክ እንደሞተ ትሄዳላችሁ ምናምን ነገር አለችን። ከዛ እሺ ምናምን ነገር ከዛ ደወለች። በስንተኛው ቀን እንደሆነ ሞተ ብላ እንደደወለችልኝ ነው ለጄሪ ዊር ጄሪ ሰውየው እኮ ሞተ ብዬ ደወልኩላት። ጸጉር ቤት ነበረች አጋጣሚ እሷ። በ2 አመት ውስጥ ከ1000 ምናምን ነው በላይ ሰርፕራይዝ ያደረግነውና ከዛ ውስጥ ቆጥራ ከማንት ማለት ከባድ ነው፣ በጣም ከባድ ነው። በአንድ አመት ውስጥ ወደ 450 ሰው ነው አይደል ባለሳሳት ልጆች 450 ሰው በአንድ አመት ውስጥ ሰርፕራይዝ አድርገናል። ይህ አመት እንግዲህ ሳይጀመር ኦልሬዲ ወደ 1000 እየደረስን ነው 1000 ምናምንና ያ ከዛ መሀል ላይ ይሄንን ብሎ ለይቶ ማውጣት ለኔ ትንሽ ከባድ ነው። ግን በጣም በየቤቱ የተለያየ አይነት ፊሊንግ ነው ያለው። ምናለቅስበት አለ። እስቲ ልጆች ቢያስታውሱኝ እስከዛ ቪዲዮዎች ማለት ኦርደር ስንናገር ፓኬጆቹን ስንናገር መጨረሻ ላይ ቪዲዮ እኛ ፖስት ከምናደርገው ውጪ ሙሉ ቪዲዮ በፍላሽ እንሰጣለን። 25 እንደዚህ ሶፍት ኮፒ እንሰጣለን እንላቸዋለን እና ስራው ተሰርቶላቸው ምናምን ነገር በኋላ መጡ። ፍራሽም እኮ እንሰጣለን ብላችኋል ምናምን ነገር አሉ ነው ኦፊስ። ከዛ ፍራሽ ደግሞ ስጦታ ሰርግ ነበር አጋጣሚ ቲቪ ምናምን ተገዝቶ ነበረ። ስጦታ ሚካኤል መሚዘን የምንሄደው ቲቪ ምናምን ተገዝቶ ስለነበረ እንዴ ፍራሽም ነበረው እንዴ ምናምን ነገር ግራ ገባኝ። ነው ራሱ ስጦታው ላይ ነው ረሳውኝ። እንዴ ፍራሽም መገዛት ነበረበት። አይ ፍራሽም ተወስዳላችሁ ፎቶም ተወስዳላችሁ። አይ አይደለም ምናምን ነገር ቢ ፍላሽ ነው ምናምን ነገር ቢ ያን እነዚህ ነገሮች አስረድተናቸው ያው ብዙ አይነት ሰው እንትን ይለናል። ያው በፊት ከፋሚሊ ጋር ቤት ቁጭ ብለን ነው ታሳልፈው። አሁን እኛ ጋር መቀመጥ የለም፣ ቀኑን ሙሉ እየዞርን ነው የምንውለው፣ በየቦታው ነው። ግን ያው ከፋሚሊ እንደተነጠልን ያህል አይሰማንም። ያው እንደምታይ ክሩ ብዙ ነው እና ከማናቀው ሰው ጋርም ያው ደስተኛ ሆነን ነው የምናሳልፈው፣ አይደብረንም። ደቡብ ሬዲዮና ቴሌቪዥን እጅግ አድርጌ ማመስገን እፈልጋለሁ። ይህን ስራ ደግሞ ለምታበረታቱኝ ለውድ ቤተሰቦቼ፣ ለእናቴ፣ ለባለቤቴ፣ ለእህቶቼ፣ ለሁላችሁም ማመስገን እፈልጋለሁ። አብሮኝ ለሚሰሩ እንግዲህ እጅግ አድርጌ በዚህ አጋጣሚ እንደምወዳቸው ለነግራቸው እፈልጋለሁ። እኛ ከአሰሪና ሰራተኛ አይነት ሳይሆን እንደምታየው ቤተሰብ ነን። ከዛም ባሻገር በጣም ነው የምንቀራረበው እና እንደምታየው ስራቸው ላይም ጎበዝ ናቸው። በጣም ያከብሩኛል፣ በጣም ይወዱኛል፣ አውቃለሁ ሁሉንም። እኔም ደግሞ እጅግ አድርጌ ነው የምወዳቸው።